አብዛኞቹ ስራዎች በጥሩ ሁኔታ ስለተፈጸሙ የፌዴሬሽን ደግሞ በክልል ደረጃ ስላለ አብዛኞቹ ውጤት የመጡት ከኮሚሽኑ ጋር ስለሰራ አብዛኛ ስራ በጣም በጥሩ ሁኔታና ጥሩ አፈጻጸም ያለው መሆኑን ስለተገነዘቡ፣ ሁለተኛ የሪፖርት አቀራረቡ የኛ ክልል እንዲህ ሪፖርት ሲቀርብ ቀላል ሊመስል ካልተቻለ በጣም በብዙ ውጣ ውረድ የመጣ ነው ውጤት በዚህ ባጭር ሰዓት ማዕረብ አቅራቢውን ጥናቶች ታውሉ ማመሰግናለሁ። በጣም ጥሩ አቀራረብ በግልጽ የሚያሳዩ ችግርን የሚያሳዩ ስለሆነ ጥሩ አቀራረብ ነበር ብዬ ወስዳለሁ። እኔ ለመናገር የፈለኩት በዚህ አፈጻጸም መንገድ ቀሪ ወራቶች ላይ በጥሩ ሰርተን ጥሩ ለውጥ ማምጣትና ተቋሙን መቀየር ነው። በዚህ ተቋም ውስጥ ብዙ ሰዎች እስከቆያችሁ ድረስ እንዲህ በቀላል ቢታይ አይደለም። የምንቀይረው ሰው ስለሆነ ሰው በህይወት ላይ ኢኮኖሚካሊ እድገት አምጥቶ ከነበረበት ህይወት የተሻለ ኑሮ እንዲኖር ለማድረግ የሚሰራ ስለሆነ ተቋሙ የህዝቡ ተቋም ነው። ለዚያም ነው በተለያየ መንገድ የተለያዩ ችግሮች ሲመጡ ራሱ ተቋሙ ራሱን እየጠበቀ እስካሁን ድረስ በፈለገው አይነት እዚህ ክልል ቀውስ ውስጥ ቢሆን ስራ እየሰራን ያለን በኔ እና በዚህ ጊዜ ውስጥ ሁሉ የመጣው ውጤት በጣም ያስገርም የሚል እንትን ነው። እኔ ከዚህ ከአማራ ህብረት ስራ ገንዘብ ቁጠባ ፌዴሬሽን ከመጣሁበት ተቋም አንፃር የመጀመሪያው በዚህ ውስጥ የሚታዩ ጥሩ ዩኒየኖችን ወክለው ዞኖች ስላሉ የመጣን የዩኒየን ስራ አስኪያጆች እንዳለ ሆኖ ያልመጡም ቢኖሩ በዞኑ ስም ማመስገን እፈልጋለሁ። አንደኛ ሰሜን ጎጃም በሱ ስር ያሉ እና በክልል ተጠሪ የሆኑ ጣና የገንዘብ ቁጠባ ዩኒየን እና መርከብ ሁለገብ የገቢ ስራ ማህበር ዩኒየን 6 ሚሊዮን አካባቢ ብር በመክፈል ጣና ቁጠባቸውን ገዝተው እና በዚህ ስም የዛ የሚመሩ የዞን ኃላፊዎችና ስራ አስኪያጆች ማመስገን እፈልጋለሁ። ሌላው በጥሩ ሁኔታ ያገዙን በዚህ 6 ወር ስለሆነ እየተናገርኩ ያለሁት የተሻለ አፈጻጸም የሰሩልን ሰሜን ሸዋ 1 ሚሊዮን ብር ከፍሎናል። አንድ የቦርድ አባላችን ስለሆነ የወደራ የዛም ዞን ማመስገን እፈልጋለሁ። ካዊስ ጡራ የሚባል የገንዘብ ቁጠባ ዩኒየን አለን። ይህም በተመሳሳይ ሙሉ ጣና ቁጠባውን የከፈለ ነው እና እንደ ዞን በጣም ድጋፍ ያደርጋችሁልን ስለሆነ ከዞኑ ውስጥ ግን ከድርሻው ውስጥ የተከፈለውን ለማንሳት ፈልጌ ነውና በዚህ መንገድ መውሰድ ይቻላል። በጣም የገረመኝ ዋሊያ የሚባል የገንዘብ ቁጠባ ዩኒየን ሰሜን ጎንደር ያለ ሙሉ ጣና ቁጠባውን በቅዱ መሰረት ሙሉን ከፍሏል። በኦዲት ሪፖርት የሚታየው ጫፍ ያለ ወረዳ ነው። ጃናሞራ ውስጥ ያለ ዩኒየን ነው ዋሊያ ማለት እና ሙሉ 557,000 ጣና ቁጠባውን ከፍሏል እና በዚህ መንገድ ድጋፍ አድርጋችሁናል። የሰሜን ጎንደር ዞን ማመስገን እፈልጋለሁ። ሌላው መተማ ምዕራብ ጎንደር ነው የሚባለው በስራዎች በብዙ ስራዎች ዝቅተኛ እንደሆነ ያለው በፌዴሬሽን ግን አንደኛ ነው። ሙሉ ጣና እንትኑን ከፍሎናል፣ ብድርም ወስዷል። በዛ መንገድ ምዕራብ ጎንደር ለኛ በጣም ድጋፍ አድርጎልናል ዞን። ሌሎችም በተመሳሳይ መንገድ ድጋፍ ያደረጋችሁልን እንወስደን እንደው በቀጣይ እንታገዝ እና በቀጣይ እናቶ ዳይሬክሽን ሰጡበታል ብዬ የማስበው ብዙ ዩኒየኖችና ዞኖች ከፌዴሬሽን ጋር ያለን እንቅስቃሴ ተመጣጣኝ አይደለም። እንግዲህ እንደምታውቁት እኔ እንደ ስራ አስኪያጅ በጣም ትልቁ ችግር ተቋሙ እንዲያበድሩት ይፈልጋሉ ዩኒየኖቹ። በዚያ ልክ ጣና ቁጠባ ወደኔ ያልመጣ በጣም የሰብል ግብይት ስላለው ከፍተኛ የብድር ፍላጎት እንዳለ በብድር ተከፈለበት እንድትደግፉ ስለምንፈልግ በተለይ ሰሜን ሸዋ 5 ዞን ያላችሁ ወደራ ብቻ ነው የከፈለ በጣም ፖቴንሻል ዞን ስለሆነ እሱ በደንብ መታየት አለ። ሁለተኛ ድጋፍ እንዲያደርግልን የምንፈልገው ደቡብ ወሎ ነው። ከፍተኛው የዚህ ፌዴሬሽን አባል ደቡብ ወሎ 7 ዩኒየን ነው። ይሄ ዩኒየን አንድ ምጣ የገዛ የለም። በአጋጣሚ ጉባኤ ስናካሄድም የአየር መንገድ ትኬት ስለከለከል በዛም ቅሬታ ያለ ይመስለኛል። በዛ መወሰድ ስለሌለበት ተቋሙ ላይ ያለውን ድጋፍ በእንደዚህ አይነት ካልተገናኘን የወቅቱ ሁኔታ ችግር ያቅም ሁኔታ ስለሆነ መገንዘብ፣ መረዳዳት፣ መተሳሰብ አለ። መቼም ይሄን ፌዴሬሽን በጋራ ሆነን ካላቆምነው ወደ ህዝብ ባንክነት ሊቀየር አይችልም እና እዛ ላይ ያለ ዞን ኃላፊዎች ድጋፍ እንድታደርጉልን እንፈልጋለን። ሌላው ማዕከላዊ ጎንደር ብዙ ዩኒየን አይደለም ያለው በርግጥ 2-3 ናቸው። አሁን በቅርብ ስለተዋሃዱ ከፍተኛ ዕጣ ያለበት ፀሐይ አለ እና ፀሐይ ድጋፍ እንዲያደርጉልን የዞን ኃላፊው በዚህ አጋጣሚ በደንብ ትገነዘበን። ሌላው ከፍተኛ ፖቴንሻል ያለውና ከዚህ በፊት ጥሩ አፈጻጸም ያለው ዞን ምስራቅ ጎጃም ዞን ነው። በዚህ ዞን በዚህ 6 ወር የከፈለ ዩኒየን ስለሌለ የተመረጠው አዲስ ቦርድ አባል እኛም በኩል ያለው ገና ጅምር ስለሆነ እንቅስቃሴው እዚህ የመጣችሁ ዞኖችን 7 አካባቢ ዩኒየኖች ስላሉ በጣም ፖቴንሻልም ስለሆነ ይሄ ዞን
ምስራቅ ጎጃም ዞን ድጋፍ ብታደርጉልን እና ብንተጋገዝ ስራዎችን መስራት እንችላለን።